የምትሄዱት? ከዚህ በኋላ ይሄ ቤት የኛ ሳይሆን የእናንተ ነው። አልገባኝም። የዚህ ሁሉ ጥፋት የሚራ ጥፋት ነው። አዎ ሚራ ናት ምክንያቱ። እንዴት እሷ እኔ እሺ ካላላችሁኝ አልነሳም። ምንድነው ሚራ? ምን ሆነሽ ነው? ምን እያደረግሽ ነው ሚራ? እውነት እኔ እሺ ካላላችሁኝ አልነሳም ነው ያልኳችሁ። ምን ነው እሱ? እሺ ምንልሽ? እባክሽን ተነሽ። አይሆንም። አንድ ነገር ላስቸግራችሁ ፈልጋለሁ። ምንድነው ነገሩ? የምታስቸግረኝ ሚራ? ግን በቅድሚያ እሺታችሁ ማለት ፈልጋለሁ። እባካችሁ እሺ በሉኝ። ሚራ ጉዳዩን ሳናቅ እንዴት ነው እሺ የምንለው? እባካችሁ እሺ በሉኝ። ይሄን ቤት ለእናድናን ተውላቸው። ይሄ ቤት የሚገባው ለእናድናን ነው። ገንዘቡን ደግሞ እኔ ከየትም እንዴትም ብዬ አምጥቼ እሰጣችኋለሁ ለእናንተ። እናንተ ብቻ እሺ በሉኝ። ያምሻል እንደ ሚራ? ይሄ እንዴት ነው ሊሆን የሚችለው? እባክሽ እንዳንያ ይሄንን ቤት አድናን ሳያቅ ነው የሸጥኩበት። ይሄን ነገር ደጋግሜ ሳስብበት ነበር እና አድናን ከዚህ በላይ መጎዳት የለበትም። ቀሪ ህይወቱን ሰላማዊ የሆነ ኑሮ መኖር መቻል አለበት። እኛን ሳይሆን ሚራን ነው ማመስገን ያለባችሁ። ይህን ነገር ከጅምሩ ጀምሮ በጥሩ ሁኔታ ስታስኬድ የነበረችውም ስታግዝም የነበረችውም እሷ ነች። እኔ እንድታመሰግኑኝ አይደለም የምፈልገው። ይቅርታ አድርጉልኝ። በጣም በድያችኋለሁ፣ አስከፍቻችኋለሁ። እናንተ ለእኔ ጥሩና ደግ ነበራችሁ። ከማስበው በላይ መልካም ናችሁ። አድናን አንተን ብትሆን ጥሩ ባለቤት ነበርክ። ምንም አብደለብኝ አታውቅም። በራሴ ክፋትን ያጣውክ ልመልስ አልችልም። ግን ደግሞ ጥሩ ትዳር፣ ጥሩ ቤተሰብ እንዲኖር እመኛለሁ። ዳንያ ታርቆን እውነት እናንተ በጣም መልካም ባልና ሚስት ናችሁ። ትዳራችሁን ያስለቀላችሁ። ከእናንተ በጣም ብዙ ተምሬያለሁ። ይቅር ስላላችሁልኝ አመሰግናለሁ። ግን በድጋሚም ጠይቃችኋለሁ። እባካችሁ ይቅርታ አድርጉልኝ። አጥፍቻለሁ። ሰላም የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ እንደተለመደው ዛሬም በአዝናኙና እንዲሁም በትምህርት አዘሉ ድራማ መጥተናል ማለት ነው። እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ደግሞ ከልብ አመሰግናለሁ እያልኩኝ እንግዲህ ዛሬ ልኋና ድራማ እጅግ አዳዲስ ነገሮችን አስተምረውንና እንዲሁም በጣም ሲጠበቅ የነበረው የሚራ መጨረሻ ምን ይሆን ምንድነው ነገሩ ያልን ነበረ የቆየ ነው። ዛሬ እንግዲህ ፍጻሜውን አግኝቶ በጣም አስተማሪ ሆኖ አልፏል ማለት ነው። በጣም አስደሳችና እንዲሁም ጥሩ ሆኖ ነው የተፈጸመው ማለት ነው። እንግዲህ ሚራ ሁላቸውንም ሰብስባ ይቅርታ ጠይቃቸዋለች። በተጨማሪም ደግሞ የአድናን የላቡ ጥሬ ገንዘቡ ቤቱ ተመልሶለታል። በጣም ነው የሚያስደስተው። እንግዲህ በባለፈው ክፍል እንዴትስ ትሞታለች፣ እንዴት ነው ቅጣቷን ሳታገኝ አድናንን ይቅርታ ሳትጠይቀው ቤቱን ሳታስመልስለት ልኋናን እውነታውን ሳትነግራት ሁሉንም ነገር ደብቃት መሞት የለባትም ብዬ ነበረ። እንግዲህ እንደገመትኩትም ሁላቸውንም ሰብስባ እንግዲህ በህይወት በቃ ይሄንንም አድርጊ ብሎ እግዚአብሔር ፈቅዶላት ማለት ነው በህይወት ኑራም ሁላቸውንም ሰብስባ ይቅርታ በሉኝ፣ ይቅርታ አድርጉልኝ በማለትም ይቅርታ ጠይቃቸዋለች ማለት ነው። እንዲሁም በመካከላቸው ሁሉ ነገር ክፋት እንዳይገጥማቸውም መልካም ምኞቷንም አስተላልፋ ነው እንግዲህ ራሷንም ለህግ አሳልፋ የሰጠችው። የምር በዚህ ልክ መለወጥ ማለት በጣም አሪፍ ነው። በእርግጥ ልኋና እህቷን ተጎድታለች። እንዲሁም ደግሞ ሮቤልም ቢሆን ገንዘብ ወዳድም ቢሆን ያው ሮቤልም በህይወት ቢኖር እንደ ሚራ ይለወጥ ነበረ፣ አድናንም ይቅር ይለው ነበር። ግን ከዚህ ላይ ድራማው ያው በእውነትም የሚራ አካሄድ የሚራ ይቅርታ አባባልም ሁሉ ነገሯ እንዲሁም ደግሞ አድናን ይቅርታ ጠይቃ ቤቱን ማስመለሷ ጥሩ ሆኖ ሳለ የአድናን ሚስጥር አሁንም እንደተደበቀ ነው። እንግዲህ ድራማው ተፈጸመ ያሉት ምንድነው ነገሩ? የአድናንና የአቶ ታርቆን ሁኔታ አልተፈታም። እኔ ራሱ ጠብቄ ነበረ ማለት ለአድናን ልጅ እንዳለው ይናገራሉ ብዬ ነበረ። ግን ምንድነው ይሄ እውነት ተደብቋል ማለት ነው። እንደኔ አስተያየትና እንደኔ እይታ ማለት ነው። የእናንተስ እይታ ምንድን ነው?
መናገር ነበረባቸው ነው የምትሉት ወይስ እንደነሱ ተደብቆ መቅረት አለበት ነው የምትሉት? ብቻ እንደዚህ መሆን የለበትም። ሰው በአጋጣሚ ሆኖ የሆነ ብቻ እግዚአብሔር የራሱን የአብራኩን ክፋይ ይሰጠዋል። ከዛ በኋላ ከሰማና ሚስጥሩን ካወቀ በኋላ የራሱን ውሳኔ መወሰን ነበረበት። እንዲሁም በቃ አባትነት ማለት እምነት ነው፣ እናት ደግሞ እውነት ነው የሚባለው በአባባሉ እንኳንና መናገር ነበረባቸው ባይነኝ እንደኔ። እና ዛሬ በጣም ደስ የሚል ነው። ግን ሚራ በጣም ነው የምታሳዝነው። በጣም በእንባ በታጀበ ልመና ነው ሁላቸውንም የለመነቻቸው። አድናንም በእርግጥ በጣም ያደረገችው ነገር ከባድ ቢሆንበትም ይቅርታ ላለማድረግ ሞክሮ ነበረ። ነገር ግን አቶ ታርቆንም ገፋፍቶ ይቅርታ እንዲያደርጉላት አድርጓል። በነገራችን ላይ አቶ ታርቆን በጣም መልካምና እንዲሁም ለሰው አዛኝ ልበ ርኅሩህ ነውና እንደዚህ አይነት ነገር ሲሆን በቶሎ ነው የተረዳት። ሌላ ቢሆን በተቃራኒው በጣም ብዙ የማንገራገር ጸባይ ያቀርብ ነበረ። እናም ልክ እንደ አቶ ታርቆን ያሉ ሰዎችን ያብዛልን የሚል ነው ድራማው ማለት ነው። እንዲሁም በጣም ጨካኞች፣ በጣም ክፉዎች፣ እንዲሁም ያልደከሙበትን ያለፉበትን ብር ለማግኘትና ለመብላት ብዙ በሚሯሯጡበት በምትኩ ደግሞ ልክ የዋክ ሰዎችም እንዳሉ ያስተምረናል ማለት ነው። ደጋጎች እንዲሁም ደግሞ ከራሳቸው ጥቅም ይልቅ ለሰዎች የሚጨነቁና ከራሳቸው ደስታ ይልቅ ለሰዎች ደስታ የሚያስቡ ሰዎች አሉ። ለነሱም ደግሞ እድሜና ጤና ይስጥልን እያልኩኝ እንግዲህ በልኋና ድራማ ላይ ምን እንደተማራችሁና ምን እንዳያችሁ ምን እንደታዘባችሁ በኮሜንት መስጫ ላይ ያስቀምጡ እያልኩኝ እንዲሁም ልኋና ድራማ ቢያልቅና እንዲሁም ቢፈጸምም ሌሎች አስተማሪና እንዲሁም አዝናኝ የሆኑ ቪዲዮዎችና ድራማዎችን አይተን እንዲሁም ወደፊት የሚፈጠረውን ትዕይንቶችን የምናቀርብበት ቻናል እንደመሆኑ መጠን አሁንም እንቀጥላለን ማለት ነው። እናም ቤተሰብ አሁንም እግዛችሁና እንዲሁም ቪዲዮዎችን በመመልከትና በማየትም ሳፖርት እያደረጋችሁኝ አብረን የምንዘልቅ ይሆናል ማለት ነው። ስለምታበረታቱኝና እንዲሁም አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በሌላ ቪዲዮ እስከምንገናኝ ድረስ እናንተ በያላችሁበት ሰላም ቆዩልኝ እያልኩኝ ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ልኋና ድራማ ትምህርት እንደወሰዳችሁበትና እንዲሁም ዘና እንዳላችሁበትም ተስፋ አደርጋለሁ እያልኩኝ በዚሁ ሰናበታችኋለሁ። መልካም ጊዜ። አመሰግናለሁ። ቻው